ሰላም እንዴት አላችሁ የተወደዳችሁ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ። እንግዲህ የ11ኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንደቀጠለ ነው። ዩኒት 3 ላይ ነን፣ ናሽናል ኢንካም አካውንቲንግ። ዛሬ ደግሞ 3.4 ሰብሴክሽን ናሽናል ኢንካም አካውንቲንግ ላይ ጂዲፒን ካየም በኋላ ጂዲፒ ምን አይነት ፕሮብሌሞች አሉበት፣ እነዚህ ጂዲፒ እና ጂኤንፒ የተባሉት ሜዠርመንቶች ምን አይነት ፕሮብሌሞች አሉባቸው፣ ፕሮብለምስ ዊዝ ጂዲፒ ሜዠርመንት የሚለውን ለማየት ተገናኝተናል ማለት ነው። በዛሬው ሴሽን ፕሮብሌሞቹ እነማን ናቸው፣ ሶሉሽኖቹ ደግሞ ለነዛ የተቀመጡ ሶሉሽኖች እነማን ናቸው የሚሉትን ለማየት እንሞክራለን ማለት ነው። እዚህ ጋር ሳይታችን አለ lucybridgeacademy.com ላይ ስትገቡ ብሪፍ ኖቶች ታገኛላችሁ። እንዲሁም ፐርሶናላይዝድ የሆነ ኤአይ አሲስታንት አለው ከ5 በላይ ቋንቋዎች ኤኔብልድ የሆነ። ስለዚህ እሱ መጠቀም እንዳትረሱ ላስታውሳችሁ እወዳለሁ። ወደ ዛሬው ሴሽናችን ስንገባ እንግዲህ ጂዲፒ ፌል የሚያደርገው የቱ ጋር ነው፣ ፕሮብሌሞቹ እነማን ናቸው የሚለውን እስኪ እኔ አንደኛው ፕሮብለም እንግዲህ የታወቀው ደብል ካውንቲንግ ነው። ደብል ካውንቲንግ ኦከር የሚያደርገው መቼ ነው? the value of good is recorded more than once። አንድ የተመረተ ምርት ሁለቴ ሲደረግ ነው። ይሄ ደግሞ ሪሴል ላይ ሊሆን ይችላል ወይም ደግሞ ኢንተርሚዲያሪ ጉድስ መሆኑን ተዘንግቶ ፋይናል ፕሮዳክቱ ሳይሆን ቀርቶ ነው። ስለዚህ ዴፊኒሽናችን ላይ ለዚህ ጥንቃቄ ሲባል ፋይናል ጉድስ ኤንድ ሰርቪስስ የሚል አስቀምጠናል ማለት ነው። ስለዚህ it's going to happen when what a good is recorded more than once due to multiple stages of value addition። ስለዚህ በየጊዜው value አድ በተደረገበት ቁጥር እንደ አዲስ ምርት የምንቆጥረው ከሆነ ኦቨር ኤስቲሜት ያደርገዋል ማለት ነው ጂዲፒያችን። ስለዚህ እዚህ ጋር መጠንቀቅ ያስፈልገናል። ይሄ አንደኛው ፕሮብለም ነው የጂዲፒ። used items can lead to overestimation since their sales does not represent current production። አንዳንድ እንግዲህ ሰከንድ ሃንድ ነገሮች ይሸጣሉ አይደለም። ስለዚህ ሰከንድ ሃንድ ነገሮች ሲሸጥ ደግሞ እንደ ፋይናል ፕሮዳክሽን እንደ ፋይናሊ ፕሮዲውስ እንደተደረጉ ነገሮች አካውንት ካደረግናቸው ለምሳሌ በኤክስፔንዲቸር አፕሮች ምን ስህተት እየሰራ ነው ማለት ነው። መጀመሪያ ፕሮዳክሽን ጌራቸው ላይ እንደ ፕሮዳክት ቆጥረን አካውንት አድርገናቸው ነበረ። መጨረሻ ላይ ደግሞ ከረንት ፕሮዳክሽን ሳይሆኑ ሪሴል ሲደረጉ እንደገና ምን አድርገና ማለት ነው ካውንት አድርገናቸዋል ማለት ነው። ይሄ ደግሞ ሌላው ፕሮብለም ነው ማለት ነው። ስለዚህ used items can lead to what overestimation since their sales does not represent current production. So only the service of the seller or agent is included። ስለዚህ used item በሚሸጥ ጊዜ ኦልሬዲ አይተሙ ፕሮዳክሽን ዩሮ ላይ አካውንት ስለተደረገ አሁን አካውንት መደረግ ያለበት ምንድነው ማለት ነው የሴለሩ ወይም የኤጀንቱ ኢፈርት ብቻ ነው ማለት ነው። ምክንያቱም ይሄ ራሱ ሌበር ነው አይደለም፣ ፋክተር ፕሮዳክሽን ነው። አንድ ሴለር ወጥቶ ሲሸጥ የሱን ኢፈርት ብቻ ነው አካውንት ማድረግ ያለብን እንጂ አይተሙ አካውንት አይደረግም ማለት ነው። ኦልራይት ሶ the informal or underground economy ደግሞ ኦፍን አካውንት ሳይደረግ ይቀራል። ይህን እንግዲህ ኮመን ነው በዴቨሎፒንግ ካንትሪ ላይ ኮመን ነው። ለምሳሌ ኢትዮጵያ ላይ እንግዲህ አንደርግራውንድ እና ኢንፎርማል ማርኬት የታወቀ ነው አይደለም። የሰንዳይ ማርኬት ግብር የማይከፈልባቸው ላይሰንስድ የሆኑ ንግድ ፍቃድ የሌላቸው ቢዝነሶች፣ ታክስ የማይከፍሉ ቢዝነሶች አሉ አይደለም። እነዚህ አሁን አካውንት ለማድረግ ትንሽ ያስቸግራሉ። ምክንያቱም ዳርና ፎርማል ሰው ዶሴ ለማግኘት አስቸጋሪ ይሆናል ማለት ነው። ስለዚህ ይሄንን ደግሞ አካውንት ከማድረግ ፌል ያደርጋል ጂዲፒ ማለት ነው። ስለዚህ ይሄንንም ኤስቲሜት አድርገን ማስገባት አለብን አዘ ሶሉሽን። ግን ፕሮብለሙ ምንድነው? it fails to account for informal and underground economy. This causes what? Underestimation as it includes unrecorded activities such as straight trade and unpaid family work። ለምሳሌ ደግሞ ከስትሬት ትሬድ የጎዳና ላይ ንግዶች አንዱ ኢንፎርማል ትሬድ ነው። ማነው ኢንፎርማል ኢኮኖሚ ነው፣ አንደርግራውንድ ኢኮኖሚ ነው። and also ለፋሚሊ የምናረጋቸው ቫልዩ አዲሽኖች ፈርታችን ተጠቅመን የምንሰራቸው ስራዎች ሁሉ አንፔድ ቢሆኑም ነገር ግን ፕሮዳክሽን አለ፣ ሰርቪስ አለ፣ ግልጋሎት ተሰጥቷል። ግን በፔመንት ስላልተቀመጠ ብቻ በየትኛውም አፕሮች መቀመር ስለማንችል it fails to account this effort ማለት ነው። this human or labor effort ይሄ አካውንት ከመደረግ ፌል ያደርጋል። ስለዚህ እነዚህ ፕሮብሌሞች አሉበት ማለት ነው። እንግዲህ እንደምታዩት ኢንፎርማል ኢኮኖሚው እና አንደርግራውንድ ኢኮኖሚው ባለመግባቱ አንደር ኤስቲሜሽን ነው የተከሰተው። እዛ ጋር ደግሞ መግባት የሌለበትን ነገር በማስገባት ዳብል ካውንት በማድረግ ኦቨር ኤስቲሜሽን ኦፍ ጂዲፒ ተከስቷል ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ